የምታወራው? ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ካከላቸው ብሉት ወንጌል ምን አባቱ ያደርግልኛል? በክብር ጋር ሊደራደር ግን ከኔ ክብር ወንጌል ይበልጣል። ከክብሬ ወንጌል ይበልጣል። ተውናል ዮኒዬ፣ እንወድሃለን እናቅፋለን፣ ግን አይባልም ወንጌል እንዲህ አይባልም። መናገሩን ብቻ ነው። እሱን አልረዳም፣ ኮምፕሮማይዝ አላደረግም። ግን ስሜታዊ ሆኖ ምናምን እንደሆነ ስሜታዊ እንዳደረጉት አውቃለሁ። በእሱ ጫማ ሆኜ ሀሳቡን ትንሽ ስሜቱ ልጋራ ሞክራለሁ። ነገር ግን ወንጌል ላይ ግን በዚህ ልክ የተናገረው ነገር ስተት ነው። እሱ አልቀበልም። ምን አገባኝ እንደፈለገ። እኔ በነገራችን ላይ ለማበላሸው፣ ለማለማው፣ ለማጠፋው፣ ለማስተካክለው ነገር ጠያቂ አካል አለኝ። ይጠየቃለሁ። በነገራችን ላይ ምን ማለት ነው? ቤተ ክርስቲያን ስላለኝ በሽማግሌዎች ስለሆነ የምመራው ፓስተር ስላለኝ ባጠፋ በፓስተር በሽማግሌዎች ተጠርቼ ይጠይቃሉ። ለምናገራቸው ነገሮች በጠቅላላ ኃላፊነት ወስጄ ነው የምናገረው። ለምን ከተባለ ዝም ብዬ የሆነ ቦታ የተገኘው ናም ሳይሆን መሪና ፓስተር አለ። በቃ አለቀ። ሰው ዮኒ የተናገረው ነገር ከባድ ነው፣ ግን እረዳዋለሁ። ልክ አይደለም፣ ግን ደግሞ ትክክል አይደለም ብለን ደግሞ እንወቅሳለን። እኛ የሆነ ክብራችን እንትናችን ገለመኔ የምንለው ነገር የለም። አይሰማም። ካልተሰማ እንግዲህ ምንም ማድረግ አይቻልም። ጆሮን ኮርክረ ሰማ ለመስማት ሞከር። ብራዘር ንካው ብራዘር። ያ በጣም አደግ በነገራችን ላይ ከባድ ነው። ትዝ ይላችኋል ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 3 ላይ አንድ የሚናገረው ነገር አለ። አንድ የሚለው የሚያነሳው ሀሳብ አለ። ምን ያመስላችሁ? ሐዋርያ ጳውሎስ አይ ቲንክ 3:9 ይመስለኛል። ኦኬ ቁጥር 4 ላይ ፊልጵስዩስ ምዕራፍ 3 ቁጥር 4 እንደዚህ ያለ እኔ ግን በስጋ ደግሞ የምመካበት አለኝ ይላል። እኔ ግን በስጋ የምመካበት አለኝ። ኧረ እባክህ ጳውሎስ ምንድን ነው የምትመካው? ሌላው ሰው ምንም ቢሆን በስጋ የሚመካበት እንዳለው ቢመስለው እኔ በልጠዋለሁ አለ። አሁን ሐዋርያ ጳውሎስ ቦስት እያደረገ ነው አለ። ሐዋርያ ጳውሎስ ቦስት እያደረገ ነው። ኦኬ ሌላ ሰው የሚመካው እንደዚህ ና ብሎ ቢዘረዝር የዘረዘራቸው ነገሮች ተደምሮ የሚመጡ ከኔ ጋር ቢስተያዩ እኔ በልጠዋለሁ አለ። አረ እኔ በልጠዋለሁ በስጋ ሲታይ ነገሩ። ሐዋርያ ጳውሎስ ምን እያልክ ነው ጳውሎስ? እንደዚህ ይባላል ያስብላል። ከዛ በኋላ ግን የሚያነሳቸውን ነገሮች እናነሳና ሐዋርያ ጳውሎስ ደግሞ ያደረገውን ነገር እንመለከታለን። ስለዚህ እዚህ ቲክታክ ላይ ተመቶ ስፔሻሊ በክርስቶስ ሰው ከሆነ በኋላ ክብሬ እንትኔ ምናምን ነገር ካለ ሰውየው ሲጀምር አልሞተም። ኦኬ አልሞተም ስላችሁ ለኃጢአት አልሞተም፣ ለዓለማዊ ምኞት አልሞተም። መሞት አለበት፣ ድጋሚ መሞት አለበት ሰውየው። እሺ ስለዚህ እንዲህ ሐዋርያ ጳውሎስ ሲናገር በፊልጵስዩስ ምዕራፍ 3 ቁጥር 4 ላይ እኔ ግን በስጋ ማለት ሰው እንደመሆኑ ማለት ነው፣ በሰውነት እንደማለት ነው። እኔ ግን በስጋ ደግሞ የምመካበት አለኝ። ሌላው ሰው ማንም ቢሆን በስጋ የሚመካበት እንዳለው ቢመስለው እኔ በልጠዋለሁ አለ። በ8ኛ ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበሩ ይላል። ከዚያስ ስለ ቅናት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበሩ። ከዚያስ በሕግ ስለሚገኝ ጽድቅ ብጠይቁኝ ያለ ነቀፋ ነበርኩ ይላል። እነዚህን ከዘረዘራቸው በኋላ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ሀገስ ነገር ግን ለእኔ የሚጠቅመኝ ቢሆን እንኳን ለእኔ የሚረባኝ ቢሆንም እንኳን እነኚህን ነገሮች መመኪያዎቼን መታቢያዎቼን በጣም መጥቼ በቃ ቡስት ማድረግ የሚችሉትን እነኚህ ነገሮችን ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ የሐዋርያ ጳውሎስ ክብሩ ማን ነው? ክርስቶስ ነው።
በሕግ ስለመጽደቅ የሚጠይቀውን ነገር መፈጸም የሐዋርያ ጳውሎስ ትምክህቱ አይደለም፣ መመኪያ አይደለም፣ የሚመካበት ጉዳይ አይደለም፣ ቡስ የሚያደርግበት ጉዳይ አይደለም። ከዕብራውያንም ዕብራዊ መሆን ለሐዋርያ ጳውሎስ ምንም አይደለም። ስለዚህ ክብሬ ነው ብሎ የሚላቸውን ነገሮች በጠቅላላ ጥሏቸዋል። ለምን ሲባል እሱ ስለሚያገኘው ክብር በክርስቶስ ሁሉንም ትቷቸዋል፣ ሁሉንም ትቷቸዋል። እና ዮኒ በጣም ዛሬ በከባድ ነው ፋውል የሰራው። ወንድሜ ወድሃለሁ። እኔ አሁን እንዲህ ስል እንደ ወንድም ነው የምገጽጸው። በነገራችን ላይ እንደ ወንድም ነው የምገጽጸው። እንደ አንድ ፋሚሊ በአንድ ፋሚሊ ጣሪያ ውስጥ እንዳለ ሰው ነው በጭራሽ እንደዛ ነው የማወራው እንጂ ትችት ምናምን ኖ አላደርግም እንደዛ። የእኔ ዋና ነገር ምንድነው ዮኒ ማኛ ወጥቶ አወስ በጣም ስሜታ የሆነ ጉኜ ነው ያልኩት እና ይቅርታ ብሎ ማለት አለበት። ሲጀመር ያለው ነገር ከባድ ስለሆነ ማለት ነው። እሺ አንድ ጊዜ ሁላችሁም ሼር አድርጉ እንጂ ማህበረ ቅዱሳን ሼር አድርጉ። በዚህ ጉዳይ ነዳጊ ሚምጡ አረን ወንድሞች መጥተው ቦልድሊ ማውራት መቻል አለባቸው። ይሄ ማንንም ሰው ዝም ሊያሰኝ የሚችል ነገር አይደለም። እኛ በወንጌል ቀልድ አናውቅም፣ በወንጌል ቀልድ አናውቅም። በተለይ አባቶቻችን የታረዱለት ጉዳይ ቢኖር ወንጌል ነው። አባቶቻችን ሚስቶቻቸውን የተውለት ጉዳይ ቢኖር አንድ እሱም ስለ ወንጌል ነው። ስለምንም ስለማንም አይደለም። ስለምንም ስለማንም አይደለም። ኦኬ ስለምንም ስለማንም አይደለም። ወንጌል ሊያስከፍል የሚችሉ ዋጋዎች አሉ። አዎ። በመቀጠል ደግሞ መጽሐፍ ቅዱስ የሚያስተምረን አንድ ሰው ቢሰርብ ኦኬ ምንድነው ቀበቶውን አስረ ጂም ምናምን ነገር ብድግ አድርገህ ምናምን ነገር ከዚያ መተህ ግብረ መልሱ ደሴም በሆነ መንገድ አይደለም የሚለው። እንደዛ የሚል ክርስትና እኛ አናውቅም። ክርስትና እንደዚህ አይነት ክርስትና አናውቅም። እኔ አላውቅም። በበኩሌ ግን እረዳዋለሁ፣ ዮኒ እረዳዋለሁ። በአንድ ጊዜ በቃ ይለወጣል ተለውጦ በአንድ ጊዜ አይደለም። ግራጁዋሊ ልክ ነው። ግራጁዋሊ ወደ ትክክለኛ ወደሆነው ክርስትና ይመጣል አምናለሁ። ግን he was totally wrong። በወንጌል ኖ እኔ ልዕልት የምትባል ሴትዮ እኮ ፎቶ ዘግዝጋ እኮ ስትሳደብ ነበር። እኔ ሰድባ ሲደክማ የተወችው መልስ አልሰጠንም። እኛ መልስ አልሰጠን ሲጀምር ለሰዳቢዎች። ግን እኔ በአንድ ሰው አንድ ያውም ከባድ ነው። በነገራችን ላይ ያው ጴንጤው ለምሳሌ እሷ ጴንጤ አይደለችም፣ እሷ ጴንጤ አይደለችም ሲጀምር። ይህን ነገር ደግሞ ወቁ። እኔ ዘፋኝ ጴንጤ አላውቅም፣ በዘፈን የሚደንስ ቢጨፍር ጴንጤ አላውቅም። እኔ እንደዚህ ያለ ጴንጤ ልንም እኛ ብራዘር አምጥተህ ጴንጤ ውስጥ ለመክተት እንዳትሞክር ዮኒዬ። በዚህ አጋጣሚ ሺዝ ኖት ጴንጤ ሺዝ ኖት ክርስቲያን። እንዴ የእኛ የዘፋኞች አይደለም። እኛ እንደዚህ የሚባል ነገር የለም። ኖ ሊያዬ ኖ በውስጥ አይደለም። ይሄ በውስጥ አይወራም። እሺ ማኮ ይሄ በውስጥ አይወራም። በውስጥ የሚወራው ለምሳሌ በአንዳንድ ነገር በውስጥ ቢሆን ነው። እሺ ሊያዬ ነይ ግቢ፣ ችግር የለም። በውስጥ አይወራም። ከዛ በፊት ቤካዬ ሰላም ብያለሁ። እንዴት ነህ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ባለፈው ያው ሄዊ ተናግራኝ ነበረ ነው። እኔም ደግሞ ስለተናገርኩሽ በጣም ይቅርታ፣ ስሜታዊ ሆኜ ነው። አንቺ አስቀድምሽ አላቅሽም፣ ፎሎ አላረግሽም፣ አታደርግኝም። እንደዛ ስትይኝ ስሜታዊ ሆኜ ስለተናገርኩሽ ነው። በጣም ይቅርታ አድርጊልኝ። አመሰግናለሁ። ያ ዳስ ጉድ። በቃ ይሄ ነው ክርስትና። እንግዲህ እንደዚህ ነው፣ እኛ እንረዳለን። በነገራችን ላይ እኔ ማንም ሰው መጥቶ ከሰው ጋር ቢጋጭ የሆነ ነገር ቢናገር ስሜታዊ ሆኖ እረዳዋለሁ። ሰው ማንም ሰው ቢሆን ማለት ነው። ቢኮዝ እንዳልኳችሁ ሰውነን ሊሰማን ይችላል። ቢኮዝ መልአክ አይደለንም። በምድር ላይ ክንፋችንን እያስቀመጥን የምንመጣ ሰዎች አይደለንም። ገብቷችኋል? ክንፋችንን እያስቀመጥን ከዚያ የምንፈልገው ነገር ከፈጣጠምን በኋላ ከዚያ ደግሞ ክንፍ ገጥመን ምናምን ነገር አይደለም። በዚህ ምድር ላይ ነው። እንሳሳታለን፣ እንደክማለን፣ ብዙ ነገር እናደርግ እንችላለን። እና ዋና ነገሩ ስለ ኃጢአታችን የሚወቅስ የእግዚአብሔር መንፈስ በእኛ ውስጥ አለና በወቀሰን ጊዜ ንስሐ ገብቶ ይቅርታ መጠየቅ ውጭስ ክርስትና ነው። ይሄ በደንብ ነው ክርስትና በደንብ አድርጎ ነው የሚያብራራውና ተባረኪ ሆሲያችን፣ እግዚአብሔር ይባርክሽ፣ እንወድሻለን። እሺ ሌሎች መግባት ትፈልጋላችኋል? እኔ እዚህ ዛሬ እንዲህ አጉል ረገጣ ምድር ረገጣ የምትሉት ነገር አለ። አንዳንድ ሰዎች
እርፍና ምናምን መስሏቸው ወርድና መስሏቸው ሄድበታለሁ እርገጠው ሂድበት ምናምን ይሉታል። ተውት፣ ይሄን ቋንቋ ተውት፣ ይሄን ቋንቋ ተውት። በቃ እኛ ጋር ረገጣ ምናምን ሂድበት ሳይሆን ምከረው፣ ወንድምን ገስጸው፣ ንገረው። እንደዚህ ነው እኛ ጋር የሚባለው፣ እንደዚህ የሚባለው እና በጭራሽ እኛ ቤት እንደዚህ አይኬድም። ዮኒ ያደረገው ነገር ትክክል ስላይደለ በአደባባይ ወጥቶ ይቅርታ እንድጠይቅ ብቻ ነው የምፈልገው። አንዳንድ ኦርቶዶክሳውያን ደግሞ እናንተ ጋር የወንጌል እንቅፋት ናችሁ፣ የክርስቶስ ተቃዋሚ መንፈስ ነው የሚሰራባችሁ። እናንተ ገብታችሁ ስለ ወንጌል ማለት እንዲህ ተናገረ ብላችሁ ማለት አትችሉም። እሺ አንዴ እናሰማ። ገኒዬ ሰላም በይን ውዷታችን። ሰላም ላንተ ይሁን ቤካዬ። በጣም የምወድህ የማከብርህ ወንድሜ። እኔም እህቴ ጌታን ነው የምልህ። አንድ ቀን ትዝ ይልሃል የሆነ ነገር የሆነ ቪዲዮ ሰርተህ በሱ የተነሳ አልቅሽህ ነው የተናገርኩ። በጣም ነው መወድ ቅን ልብ ስላለህ የሚመለስ የሚገሰጽ ወንድም ሲሆን እጅጉን ነፍሴን ያስደስታታል። ያ ነው አባታችንን መምሰል አለብን። እዚህ ጋር አንድ አስተያየት ተናገር የሆነ ይጨንቀኛል ታውቃለህ። እስክናገር ድረስ ጭንቅ ነው ያለኝ። ለምን ትላንት ያቀፍኩትንና ያባበልኩትን ወንድሜን ፍቅር የነገስኩትን በዛው እጄ ጨምቄ መግደል ወይም ደግሞ የሆነ ፊሊንግ እንዲኖረው እንዲያመው ባቀፍኩት እጄ መውገር በጣም ያመኛል። እና ጀስት ይቅርታ እንዲጠይቅ ብቻ ወንጌል ላይ ስለተናገረ እማይነካ ስለነካ እማይነገር ስለተናገረ ጀስት እንደ ወንድማዊነት አንዳንድ ቤቶች አይተ የትም ቤት የትም ቲክቶክ ገብተህ ከሆነ በቃ ይሄው ነው፣ ስለዚህ ነው የሚወራው፣ ቀድሜ ማቅ ነበር፣ እንዲህ ነው ምንም የምናውቀው ነገር የለም። በቃ ስሜታዊ ሆኖ በዛን ጊዜ ተናግሮ ይችላል፣ አይታወቅም በልቡ ምን እንዳለ ምንም የምናውቀው ነገር የለም። አንዳለ የልቡን የሚያቅ የሚረዳ የሚገባው ምህረት እንደተደረገለት ሰው እናውራ። የሆነ ነገርን ስናወራ ምህረት ከየት ነው የመጣ ነው? ማን ነበርን? ምን ጉድ ሸፈነልን? አሁንስ ምን ውስጥ ነን? ምን እያደረግን ነው? እየተተወልንስ ምንድን ነው? በአደባባይ ወጥቶ እሱ የተናገረውን እየወገርኩ እኔስ ምን ብያለሁ? እንደ ወንድም አዎ አጥፍቷል። ጥፋት ሲጠፋ ለምን በአደባባይ የተናገርከውን በአደባባይ እናገርሃለሁ። ልክ ነህ፣ ግን ናውጣ አታስፈልግም ከዚህ ቤት። ኔቨር ወንድሜ አጥፍተሃል፣ አይደረግም። በሚዲያ ስላጠፋህ በሚዲያ ልንገስጽህ ነው ብላችሁ ልትናገሩት እንጂ ለመውገር በተአምር ቢወጣ ቢሄድ እንኳን ከአባቱ ቤት ፈጽሞ ሊወጣ አይገባም። ወንድም ነዋ። ትላንት ባቀፍኩት እጄ ዛሬም አቀፌ ወንድሜ አታጥፋ ተመለስ፣ ልክ አይደለም እኮ በአባት ላይ ነው የማይሆንን ነገር የተናገርከው ብዬ አቀፌ አባብለዋለሁ። ይሄ ነው ክርስትና። እኔ እንደዛ ነው። ለምን ስንቱ ጉዴን ሸፍኖልኝ በደሙ አጥቦኝ አንጽቶ አቆመኝ። ወደ ትላንትናው አዘቅት ግን አልመለስም። አንዳንድ ጊዜ አንቾክል፣ ክርስቲያኖች እንቾክላለን። እኔ ያየሁት ነገር ቢኖር ለማሞገስም እንቾክላለን፣ ለመጣልም እንቾክላለን፣ ለማቆምም እንቾክላለን። አንዳንድ ጊዜ እንደ መንፈሳዊ ሰው በቃ የሆነ ስንገስጽም እንደ መንፈሳዊ ሰው በጌታ በእውነት ክርስቲያን ልቡ ስስ ነው። በጣም እግዚአብሔርን የሚወዱትን ያህል ወንድሞቻቸውን ይወዳሉ። በምትበድሏቸው ጊዜ በጣም ነው የሚሰበሩት፣ በጣም ፊል ያደርጋሉ። ስለዚህ የሆነ አታብዙባቸው፣ በጌታ እቀፏቸው። አዎ አጥፍተውናል፣ የሆንዬ እንወድሃለን፣ እናቅፋለን፣ ግን አይባልም። ወንጌል እንዲህ አይባልም። የኖርነው በሱ የምንኖረው በሱ የምንቆመው በሱ እንደዛ ስለሆነ ምህረት እግዚአብሔር ያድርግልህ። እኔ ፍርድን ልፈርድብህ አይደለም፣ ምህረት የተደረገልኝ ስለሆነ ፍርድን ይዤ በፊቱ በእግዚአብሔር ፊት አልቆምም። ማነኝና ግን አጥፍተሃል ወንድሜ፣ ይቅርታን ጠይቅ። በአደባባይ እንደበደልክ በአደባባይ በስተት ነው፣ ተናድጄ ነው፣ ኢሞሽናል ሆኜ ነው። ስጋ ለባሽ አይደለህ፣ እናውቃለን ወንድሜ። ይቅርታን ጠይቅ። እንወድሃለን ሆን እውነት ለምን የተወደድንበትን ፍቅር ምናልባት እንኳን እዚህ ስተን ብንናገር ያለፈ ምናልባት ሌላም ወንድሞች ሌላ ቦታም ሲናገሩ ሰምቻለሁ። የሆነ እንወድሃለን የተወደድንበት የሆነ ፍቅር አለ። የማይጥል እጅ ነው የያዘን።
እንወድሃለን ወንድሜ፣ ያጥፍተሃል፣ ተመለስ፣ ንስሐ ግባ፣ ይህን ይቅርታ ጠይቅ። ይህንን ነው የምንልህ ወንድም አይደለ? በማውገር አይደለም የምንገስጽ፣ በማቀፍ ነው። ተመለስ ነው። ቤካዬ ምሕረት አድርግልኝ፣ አበዛውብህ፣ ወድሃለሁ፣ ተባረኩልኝ። ችግር የለውም እንዴ፣ ልክ ነሽ። አሁን እኛ በጭራሽ ዮኒ ወንድማችን ነው፣ አለቀ በቃ ወንድማችን ነው። በምንም አይነት መንገድ እሱን ዲስካሬጅ ማድረግ፣ እሱን አላስፈላጊ ነገር መናገር፣ እንደዚህ መግፋት ኖ ኖ፣ መጽሐፍ ቅዱስ እንደዚህ አይደለም። በቃ ከአሁን ቀደም የሆነ ነገር በቃ አንዱ ሰዎች እንዲያጨበጭቡልን ጎሽ ዋው ጀግና ቤካዬ እንዲባል እንደዚህ ማይረባ የሆነ ይህ መጽሐፍ ቅዱስ የሆነ አካሄድ ሄጃ ቃሉ በኩል አልደግም፣ ያንን ስህተት ደግሜ ማለት ነው። ዮኒ ጋር ሲመጣ የመጣ ነው ምንድነው? ወንጌል ለእኛ ቀይ መስመራችን ነው ማለት ምንድን ነው? ሰዎች ስለዚህ የምስራች ሰምተው ነው ወደ እግዚአብሔር መንግስት የመጡት እና የተናገረው ነገር ትክክል ስላይደለ በአደባባይ ስለወጣ ሰዎች ነገርየውን እያስጨውስ ስለሆነ ለነሱም ለፖለቲካቸው እንዳይመቹ ማድረግና ወንድማችን ደግሞ ገንዘብ የማድረግ ነገር ነው ዓላማችን። ከዛ ውጭ ምንም የለም። ለምሳሌ በዚህ ምህረት ነው ገላትያ ምዕራፍ 6 ቁጥር እንደዚህ ያለ ወንድሞች ሆይ ሰዎች በማንኛውም በደርስ እንኳን ቢገኝ ነው ሰዎች ወንድሞች የተባሉት በክርስቶስ ኢየሱስ አምኖ የዳኑት ክርስቲያኖችን ነው፣ አሕዛብን አይደለም። ወንድሞች ናቸው። እዚህ ያላችሁ አንድ ሼር አድርጉ። ሼሩን በጣም ከፍ አድርጉት። ሼሩን በጣም ታብታቡን ከፍ አድርጉት። በጣም ከፍ አድርጉት። ምሬ ቢለው ሐዋርያ ጳውሎስ ለገላትያ ሰዎች በጻፉ መልእክት ላይ እንደዚህ ይላል ሚያል ወንድሞች ሆይ ሰዎች በማንኛውም በደልስ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንደነዚህ ያለውን ሰው በየዋህ መንፈስ አቅኑት አይደል? አንተም ደግሞ እንዳትፈተን ራስን ጠብቅ ነው። ራሳችንን ጠብቀን እንዳንፈተን፣ ነገር ግን እንደዚህ በበደል የተገኙት ወንድሞችን ደግሞ በሕይወት መንፈስ እናቀናቸዋለን። አለቀ። በሕይወት መንፈስ እናቀናቸዋለን። ስለዚህ ወንድማችን ዮኒ የተናገረው ልክ አይደለም። አለቀ። የተናገረው ነገር ከባድ ነው። ስለዚህ በጭራሽ ያን ነገር አለባብሰን አናልፍም። የተናገረውን ትክክል ላይ ነገር ነው። ነገር ግን እንወድሃለን፣ ንስሐ ገባ፣ ይቅርታ ጠይቅ ለተናገርከው ነገር ብቻ ነው የምንለው እንጂ ይወገር አረ እንደዚህ እኛ እንደዚህ መንፈስ አልተቀበልንም። በጭራሽ ነው ያልተቀበልነው። ሲቀጥል ደግሞ እኔ ዮኒዬ በጣም ሜይ ቢ ካለ ራሱ ስትመጣ እኔ የምልህ ነገር እኔ የምመክር ራሱ አንዳንድ ጊዜ ወርዶ የሚያወርዱ ሰዎች አሉ። ወርዶ ስለ በቃ ገብቷል እንዴ አንድ ሰው ከአሳማ ታግሎ ቢያሸንፍ አሸናፊው ሰውየው ሳይሆን አሳማው ነው የሚሆነው ጉዳዩ። በነገራችን ላይ አንድ ነጭ ልብስ የለበሰ ሰው ከዲማጅን አንድ ነጭ ልብስ የለበሰ ሰው ከአሳማ ጋር ታግሎ አሳማውን ቢጥለው በአሳማው ላይ እሱ ቢሆን አሸናፊው አሳማው እንጂ የጣለው ሰውዬ አይደለም። ኦኬ አይደለም። ሰው አንድ ጊዜ ወርደን መልስ የምንሰጣቸው ነገሮች ከባድ ናቸው። ከዛ አንጻር ነው። ፕላስ ደግሞ ወንጌል ያልከው ወንጌል ምንድን ነው የሚለው ነገር ደግሞ ሐዋርያ ጳውሎስም በደንብ አድርጎ በሮሜ 1 ላይ በደንብ አድርጎ ስለሚያብራራ እሱን ክፍል ብቻ እናነሳና የተናገርከው ባይ ዲፎልት ባለቤቱን ነው። ባለቤቱ እኔ እንደዚህ ቤት ስለማናገር ነው ባለቤቱ ነው። ስለዚህ በዚህ ጉዳይ ላይ ወተን ንስሐ እንድትገባ ይቅርታ እንድጠይቅ ብቻ ነው የምንፈልገው። እኔ ሌላ ነገር አለ ይቅርታ እንድጠይቅ ቢኮዝ በጣም አደገኛ ነው። ይሄ በጣም አደገኛ ነው። በነገራችን ላይ ነገ ወተን ስለዚህ ስለ ወንጌል እንዳንናገር የሚከለክል ጉዳይ ነው። ኦኬ የሚከለክል ጉዳይ ነው እና ኢትስ ቬሪ ሲሪየስ ጉዳይ ባይ ዘ ዌይ። ወንጌል ቅድም እንዳልኳችሁ አባቶቻችን ዋጋ የከፈሉበት ጉዳይ ነው። አባቶቻችን አንገታቸው የተቀላበት ከትከሻቸው የተነቀለበት ጉዳይ ነው ወንጌል። ኦኬ ሰደፍ ጀርባቸው ላይ ወርቁ እናቶቻችን አርግዘው ያረገዙት እናት በሰደፍ አስወጥቶ ምናምን ነገር የቀጠለ ወንጌል ነው እኛ ጋር ያለው። ታውቃላችሁ ወንጌል አሁን ወንጌል እኛ ጋር ለክርስቲያንን ብሎ የሚሉት ኦርቶዶክሳውያን አባቶቻችን ስለ ወንጌል ገሏቸዋል እኮ እናውቃለን። ስለ ወንጌል አጥፍቷቸዋል። ስለ ወንጌል ወግሯቸዋል። ስለ ወንጌል እኮ ከርቼሌ ስለ ወንጌል ክሊንቶ አስገብቷቸዋል እኮ አባቶቻችን። እነማ ሲባል የወንጌል ጠላት ኦርቶዶክሳውያን። ስለዚህ ይሄ ወንጌል ዋጋ የተከፈለበት የመጣ ጉዳይ ነው። ለዚህ ነው በወንጌል ጉዳይ አንደረደርም። ፕላስ ደግሞ እኛ ያለንበት ምንድነው የጌታ ቤተክርስቲያን ክብራችንን የተሆነበሰ ጉዳይ ነው። ክብሬ ነው የምንለው ነገር ክብራችን በክርስቶስ ነው የተብራራው። ክብራችን በክርስቶስ ነው የተባዛው።
ክብራችን ከሰማይ ከላይኛው ነገር ጋር የተያያዘ ነገር ነው እንጂ ከምድር ጋር አይደለም። እና ስለ ክብሬ የምሞግተው ስለ ክብሬ የምቆመው ክብሬን የማስጠብቀው አይነት አይደለም። እኛ አይደለም ክብራችንን መንተው ህይወታችንን ሰተን ሰዎች የሚሄዱበትን መንገድ ማበጀት ነው። እና ወንድማችን ዮኒሻ የተናገርከው ነገር ውጭ ከባድ ነው። አሁንም ቅድም እንዳልኳችሁ በበደል ተገኝቷል። ስለዚህ በህይወት መንፈስ እናቀርባለን፣ በህይወት መንፈስ እናቀርባለን። እንወደዋለን። በጣም ነው የምንወደው። ወንዴ ዮኒዬ ይሄን ወቅ በጣም ነው የምንወደው። እንደኛ የሚወድህ የለም። በጣም እንወዳለን፣ በጣም እንወዳለን፣ በጣም እናከብራለን። we love you so much በጣም ማለት ነው። ችግር የለም። ይስደቡ፣ ችግር የለም። የሚታታሉ የፈለጉትን ይሳደቡ፣ ችግር የለውም። እኛ እናይም፣ ለእነሱ እንጸልያለን፣ ለሚሳደቡ እንጸልያለን። ችግር የለውም። don't worry, you don't have to worry። እሺ እናሰማው ጉዳዩን። እሺ ለዳጊ ምንድን ነው ላኩለት። ዳጊ ሻዬ ይምጣ፣ ሌሎቻችሁም ነው። የምን ወንጌል ነው የምታወራው? ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ አቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር አልደራደርም። ወንጌል ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽብን ስራ የለም። ትረግጣለህ። አድርጌ ነው ምረት ወንጌል። እሺ እሺ እወድሃለሁ ወንድምየው ዮናይ እወድሃለሁ። ግን ከኔ ክብር ወንጌል ይበልጣል። ከክብሬ ወንጌል ይበልጣል። ከኔ ወንጌል ሳይሆን ምንድነው ክብሬ ሳይሆን ወንጌል ነው የሚበልጠው። ሁል ጊዜ ከአባቴ ወንጌል ይበልጣል፣ ከእናቴ ወንጌል ይበልጣል፣ ከወንድም እህቶቼ ወንጌል ይበልጣል። ለእኔ ከኤርሚያስ አበበ ተናገርነቱ ወንጌል ይበልጣል። ለእኔ ከዘማዊ ዳጊ ጥላውን ወንጌል ይበልጣል። ለእኔ እዚህ ፕላትፎርም ላይ አብረውን ከሚያገለግሉ ወንድሞች ወንጌል ይበልጣል። እኔ የከበርኩት በወንጌል ነው። ሶሪ እኔ የከበርኩት በወንጌል ነው የከበርኩት። በጭራሽ አወስ ፊል ላይክ እኔ በጣም ባለቀስ ደስ ይለኛል። በነገራችን ላይ ባለቀስ ደስ ይለኛል። ግን ወንድማችን ነው እና ዮኒዬ የተናገርከው ነገር በጣም ከባድ ነው። ሰው ንስሐ ገባ። በቃ እኔ ምንድነው በአደባባይ ነው የሰራው ይህንን ፋውን ወይም በአደባባይ ነው የሳትከው። ስለዚህ በቃ ምንድነው ማድረግ ያለብህ? ወጥተህ ይቅርታ መጠየቅ ነው። አወዝረውን ግበል። እኔ ይገባኛል በአንተ ጫማ ሆኜ ምናምን ነገር እኔ በመፍረድ አይነት ስፔስ ኔቨር ላይክ በዛ ሙድ በዛ ምናምን ነገር አላወራም። በዛ መንገድ ምናምን ነገር አላወራም። በጭራሽ ነው አላወራም። ግን እረዳሃለሁ። ስሜት አያርገው ነው በቃ ነካክቶ ነው አብዝተውብህ ነው በቃ ካሁን በኋላ ጴንጤ ነው። ስለዚህ ደግሞ ደስ ያልኩ በነገራችን ላይ ክብር ነው ብታውቅበት። ዮኒ ማኛ ጴንጤ ነው። ጴንጤ ከሆነ በኋላ በቃ ምንም የሚባል መልስ አይሰጥም ብሎ ያሉ እኮ ኦልሬዲ የተለወጠ የህይወት ስርዓት ነው የሚከተለው። ገቨርን የሚያደርገው የጨለማ መንግስት አይደለም። ለሚሳደቡ ስድብን አይሰጥም። ለሚሳደቡ በስድብ ፈንታ ስድብ አይደለም የሚሆነው። እሱ ጋር ምላሹ ግብረ መልሱ ስድብ አይደለም የሚሆነው እንደማለት ነው። እነሱ እኮ በደንብ ከገባና ካወቅበት እንደፈለግን አድርገን ረገጣ አማርኛ ራሱ ይሰራል። እንደፈለግን አድርገን የፈለግነው ነገር ብንል ዮኒ መልስ አይሰጠንም። ለምን ሲባል እሱ ኦልሬዲ ስለ ኃጢአት ሞቷል፣ ስለ አመፅ ሞቷል። ኦኬ ክብሬ ምናምን ገለምሬ ለሚለው ነገር በጠቅላላ ሞቷል። አሁን በክርስቶስ ለአዲስ ህይወት ተነስቷል ብሎ ስለሚያምኑ እኮ ነው። የብርሃን ልጅ ስለሆንክ ነው እነሱ የጠበቁ ማለት ፈጽሞ ምንም ነገር ብንለው መልስ አይሰጠንም ብሎ ያሉት። ለዛም ነው ደጋግሞ አንተን መሳደብ አንተ ምናምናምናምናምናም በቃ ገባህ የተያያዙት። ወንድሜ ይገባኛል፣ በደንብ ነው የሚገባኝ፣ በጣም ነው የሚገባኝ። ስለዚህ ወንድማችን ዮኒ
ለተናገርከው ነገር በአደባባይ ይቅርታ ጠይቅ፣ በደንብ ይቅርታ ጠይቅ። ፕላስ ደግሞ you don't have to ወርደ መመለስ የለብህም። አሁን ያቺ ሴትዮ አመጣ ክርስቲያን ነች ጴንጤ ነች። ኖ she's not ክርስቲያን she's not ጴንጤ። እንዴ እኛ እንደዚህ አይነት ጴንጤ አናውቅም። ዘፋኝ ጴንጤ አናውቅም። በዘፈን የሚጨፍር ጴንጤ የለንም እኛ የስጋ ፍላጎቱን የስጋ መሻቱን እያደረገ የሚኖር በዘሩ የተወሸገ ጴንጤ አናውቅም። እኛ በክርስቶስ አዲስ ፍጥረት የሆነውን አዲሱን ክርስቶስ በእውቀት የሚታደሰውን ያን አዲሱን ሰው የለበሰ ከኃጢአት ጋር ሁሉ ጊዜ ደም እስከመፋሰስ የሚጋደል የህይወት ስርዓት ያለው ወይም ደግሞ ሐዋርያ የሆነው ኃጢአትን ያወለቀ የጣለ ያስወገደ የሚከተል እሱ ወደ መምሰል የሚያድግ ክርስቲያን ነው የምናውቀው እንጂ ከዘፈን ጋር ምናምን ነገር ሁሉ ጊዜ የወጣ የሚውረገረግ ይህን ዓለም እንደፈለገ ላይፍ አድርጎ የሚኖር ሰው ክርስቲያን አለ። ስለዚህ ለእልቴ ምናምን የምትባለው ሴትዮ እሷ እኮ ጴንጤ ነች ብለህ ያልከው ነገር she's not a ጴንጤ እሱም ተሳስታል ወንድማችን ይሆኒ she's not a ጴንጤ። እንደዚህ አይነት ጴንጤ እኛ ስለማናውቅ ማለት ነው። እና ወንድማችን ይሆኒ የተናገርከው አደገኛ ነገር ነው። ተመለስ፣ በአደባባይ ይቅርታ ጠይቅ። ለእኔ ብረዳህም ግን በወንጌል ጉዳይ ኔቨር ኮምፕሮማይዝ አላደረገም። ግን እንደ ባለጌዎች አቸው ማለት ምንድን ነው? እንደው የሆነች ነገር ባገኙ ቁጥር መጥቶ እንደሚጮሁት አጥንት እስከሰጣቸው ድረስ መጥተው እንደው የውሻ ድምፅ እንደሚያሰሙት ግን አይደለም። እኔ እንደ ወንድም ቅድም እንዳልኩ ገላትያ ምዕራፍ 6 ላይ እንዳለው በህይወት መንፈስ ነው አንተን ማቀናው። በህይወት መንፈስ ነው። እዚህ ሁላችንም ስለ ወንጌል መቼም ነው ዝም ማለት ነው። ወንድማችን ይሁንዬ እሺ አንድ ክፍል አንብብ። ለምሳሌ አንተ ቅድም እንደዚህ ሐዋርያው ሊሆን የተጠራው የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ይላል። ለእግዚአብሔር ወንጌል ተለየ። ከዚያ ደግሞ ይህም ወንጌል እና በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለ ወንጌል ስታወራ እያወራ ያለው ነገር ስለ ክርስቶስ ኢየሱስ ነው። ስለ ጌታችን፣ ስለ መድኃኒታችን፣ ስለ ኢየሱስ ክርስቶስ እና የተናገርከው ነገር ምንድን ነው ሲፍታታ ወይም ደግሞ ሲብራራ ወይም ደግሞ ተገልብጦ ሲሰጠው ጉዳዩ ከባድ ነው። እኔ ማለት ስለማልፈልግ ነው። እና ፕሊዝ ይሁንዬ ወደ ንስሐ ገባ። እያናው ነገር ግን እያነሳ እናወራለን። መርሲ ኢን ደ ሃውስ ትልና ወደ ጉዳይሽ ትገቢያለሽ። አንቺ ወደ ገደለው ሰላም በይና ማለት ነው። እሺ ሼር አድርጉ ሞዴሬተሮች። እንትን ኦርቶዶክሳውያን በጣም ሲሳደቡ ስድብ ከተደጋገመ ብቻ ነው ሚት የምታደርጉት። ስድብ ከተደጋገመ ሚት አድርጉ። አንድ ብቻ ግን የቀየሩ ከሆነ ችግር የለውም እንረዳቸዋለን። ለምን ከተባለ ያው እነሱም እንትናቸውን እየሰሩ ነው። ምድር ነው ሃይማኖታቸውን እየፈጸሙ ነው አይደለ? ስራ ድነት አለ ስራቸውን እየፈጸሙ ነው። ስለዚህ ለመዳን ስለሆነ እነሱ የሚሳደቡት ተዋቸው፣ ችግር የለውም ተዋቸው። ኖርማል ኢትስ ኖርማል ስድብ በነገራችን ላይ ኢትስ ኖርማል እና ከደጋገሙ ብቻ ሚት አድርጓቸው። እሺ ኮፕሊንክ እና ታብታብ አድርጉ። ተባረኩ። መሲያችን ሰላም በይነቀጥ። እሺ ቤካዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገኒ ከታች ያላችሁት ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይገርማል እንግዲህ ያው የሰማነው ነገር ልክ አይደለም፣ ተሳስቷል። ወንጌል ራሱ ኢየሱስ ነው። እንግዲህ ጳውሎስ በሮሜ መልእክት ሲነግረን ወንጌል ራሱ ኢየሱስ ነው። ስለ ጌታ ስለ ኢየሱስ ክርስቶስ የሚነግረን የህይወት ቃል ራሱ ወንጌል ራሱ ኢየሱስ ነው። በነቢያት መጽሐፍት በትንቢት መጽሐፍት ስለኔ የሚናገሩትን ተረጎምኩኝ እንደሚል በአዲስ ኪዳን ብቻ ያለው አይደለም። ኢቭን ብሉይ ኪዳን ሁሉ የሚያወሩት ስለ ኢየሱስ ነው። ስለዚህ እጃችን ላይ ተጠርዞ ያለው ወንጌል ራሱ ኢየሱስ ነው። ስለዚህ ወንድማችን የሆነ ይሄንን በመናገሩ በጣም ተሳስቷል። ለምንድነው ይሄን ያህል ደግሞ የተራገበው ሲባል ጌታን ከመቀበሉ አንፃር ነው። ወንጌል አማኝ ከመሆኑ የተነሳ ነው። ዮኒ ከአንዲት ሴት ጋር ባለው ጸብ እሷን ለመስደብ ወንጌልን እንደዚህ ማለት አልነበረበትም። በጣም ተሳስቷል። ወንጌልን ጥሎ ሰውን መስደብ ትክክል አይደለም። ለምን
ይሄ የተገለጠ የስጋ ስራ ስለሆነ ማለት ነው። ገላትያ ላይ እንደሚናገረው ይሄ ስራ የስጋ ስራ ነው። ይሄ የመንፈስ ፍሬ አይደለም። አንድን ሰው ለመስደብ ወንጌል አይጣልም። ይሄ በጣም የተሳሳተ ነገር ነው። ወንጌል በባህሪው እኮ ይቅርታ የሚያደርግ ነው። ወንጌል በባህሪው እኮ አልፎ የሚሄድ ነው። ሊሰቅሉት ባሉት መካከል አይደል እንደ አልፎ ሄደ የሚለን? አልፎ መሄድ እኮ ነው እንጂ ጥለን ለስድብ ወንጌልን አናመቻቸው። ይሄ በጣም ስህተት ነው። በጣም ተሳስቷል። በጣም ልክ አይደለም። ምናልባት ቤካዬ ኢዮብ ዘሚካኤል የሰራውን ቪዲዮ አይተህ እንደሆነ ወንጌልን እንዲህ ብለህ ከተሳደብክ ይላል ቪዲዮ ላይ ቃል በቃል ወንጌልን እንዲህ ብለህ ከተሳደብክ እመነኝ ገና እንደተወለድክ ነው አልመጣህም ይላል። ትክክል ነው። ከተሳደበ ገና እንደተወለደ ነው ኦርቶዶክስ ነው ማለት ነው። ገና እንደተወለደ ነው ኦርቶዶክስ ነው ማለት ቃል በቃል ይናገራል ይሄንን ንግግር። እመነኝ ወንጌልን ከተሳደብክ ገና እንደተወለድክ ነው አልመጣህም። ወዴት ነው ያልመጣው? አያችሁ፣ ወደ ወንጌል አማኝ አልመጣህም። ብትመጣ ኖሮ አትሳደብም ነበር ነው። ገና እንደተወለደ ደግሞ ምንድነው ኦርቶዶክስ ነበር ማለት ነው። ስለዚህ ኮምፕሮማይዝ አናደርግም። ዮኒ ማኛ ምንወድህ ወንድማችን ዮናስ ሙሉነህ ተሳስተሃል። ይቅርታ ልትጠይቅ ይገባል በዚህ ጉዳይ ላይ። በቃ የኛ ዩኒክ የሚያደርገው አንዱ ባህሪያችን የተሳሳቱትን ተሳስተዋል፣ የሳቱትን ስታችኋል እንላለን። ስለዚህ አቅፈን ደግፈን ሸፍነን የምናሳልፈው ነገር አይደለም። ወንጌል ሳይሆን ራሱን ባናቱ ይተከላል እንጂ ይቅርታ መጠየቅ አለበት። በቃ በዛ ያ ነው አቋማችን። እንቀጥላለን እንግዲህ ተባረክ ቤት ያ ወሲያችን ውዱ ሀያታችን ያ ይቅርታ ይጠይቃል። የግድ ነው። በዚህ ጉዳይ ላይ ሁላችንም ነው ብለን የምትምንለው ማን ኢዮብ ዘሚካኤል ብራዘሪ አንተ እዚህ ቤት መግባት ከፈለክ ምትገባ ውይ ስንከፍት የዛኔ ናና ገባ በደንብ አድርገን አስተምሬህ እልክሃለሁ። አሁን በዚህ ጉዳይ ልትገባ የፈለግከው አንተ ምን አይነት ሀሳብ ልሰጥ? በቤተሰብ ጉዳይ ልትገባ ነው ብራዘሪ? ኖ ይልቅ እንዳይረፍድብህ ምንድነው። በዚህ አጋጣሚ ኮሜንት አታጥፋ፣ ሀሳብ አትፍራ ለማለት እወዳለሁ። ሰው ቪዲዮ ከሰራክ ባይዘዌ ብሎክ አድርጎኝ ባለፈው በፎረንሲክ ቮይስ አናሊሲስ እሱን ለመስማት ነው ከብሎክ የፈታኝ ኢዮብ ዘሚካኤል። ከፈታኝ በኋላ ዛሬ በሰራው ቪዲዮ ኮሜንት ስጽፍ ኮሜንቱን አጠፋው። እሺ ለማንኛውም ዮኒ ማኛችን ከተናገረው ነገር ለምሳሌ ዮኒ ያዳነ ራሱ የሰማው ወንጌል ነው። ያ ያዳነ ወንጌል ግን ተመልሰ እንዲህ መናገር ትክክል አይደለም ነው። ዊያኖት ኦርቶዶክስ እኛ ኦርቶዶክስ አይደለም፣ እኛ ወንጌላውያን አማኞች ነን። ኦኬ ከአመፅ ከሆነ ጋር እንደው ነገር ይሆን አለባብሰ ነው ተከድኖ የምሰል አይነት ስታፍ አንጫወትም። እኛ የብርሃን ልጆች ስለሆንን በብርሃን የወጣ ምንድነው የሆነ በብርሃን የወጣውን ነገር በብርሃን አውጥተው ልክ እንዳይደለን እናገራለን። የጨለማ ልጆች ስላይደለን ማለት የጥፋት ልጆች ስላይደለን። ኦኬ ኦርቶዶክሳውያን ቢሆኑ ኖሮ አይ እንዴት መሰላችሁ ለማለት ፈልጎ ነው ለማለት የፈልጎ በዚህ ጋር ገብቶ ሲመሰጠር ምናምን ሲራራ ቦቅቅ ሲደረግ ምናምን ነገር አይ እናንተ የወጣውን ሰማችሁ እንጂ ምላሱ ላይ የተቀመጠው ምናምን ብለን አይደለም እኛ ምንለው። እኛ ወንጌላውያን አማኞች ክርስቲያኖች ነን እንጂ we are not ኦርቶዶክሳውያን። ይሄን ነው በቃ። ስለዚህ ዮኒ አንተን ያዳነ ወንጌል ነው መልሰ የተናገርከው ልክ አይደለም። ታዲያ ያ ያዳነ ወንጌል ምንድን ነበር ያደረገ? እሱ ነገር እንዴት አንተ ህይወት ላይ አፕላይ ማድረግ አልቻለም ብሎ ከተጠየቀ ምናልባት ነገሮች በአንድ ጊዜ ላይክ ኦቨርናይት የሚሆን ነገር የለም አይደለም። ግራጁዋሊ ሊሆን ይችላል ብዬ አስባለሁ። ኤንድ በጣም ፕሮሞክ የሚደረገው ነገር ከበዛ ድንገት ስሜት ያደርግ ይችላል። አይ ነው እረዳሃለሁ። በተለይ ሰሞንኛ ከተፈጠረው ነገር ጋር ተያይዘው እንደዚህ እንድትል አስችሎ ነው ይችላል ብዬ አስባለሁ። እንረዳሃለን ወንድማችን፣ ግን በአደባባይ ወጥተህ ይቅርታ ጠይቅ። አሁንም ወቅ በጣም ነው የምንወድህ፣ በጣም ነው የምናከብረው። ዮኒ ሻዬ በጣም ላንተ ቦታ አለን። መቼም ቢሆን በምንም አይነት መንገድ በየትኛውም የህይወት ሰርከምስታንስ አብረን እንኖራለን። ግን ስታጠፋ አጥፍታል ብለን ደግሞ በአደባባይ ተናገርኩን፣ በአደባባይ ነግረን፣ አንዳንድ ደግሞ ስህተት ካለ ደግሞ በውስጥ መክረን እንድትመጣና ደግሞ አቅፈን ከአንተ ጋር ተቃቅፈን ደግሞ ይህንን የጀመርነውን
የህይወት ጉዞ እንቀጥላለን እስከ መጨረሻው ድረስ ማለት ነው። ግን በድካም ስትገኝ እንደ መንፈሳዊ ሰው ሐዋርያ ጳውሎስ እንደዚያ የሚለው ገላትያ ምዕራፍ 6 ላይ እናንተ መንፈሳዊ የሆናችሁ ነው የሚለው አይደል? ስለዚህ በህይወት መንፈስ አቅኑት በአንዳች በደል እንኳን ተገኝቶ ቢገኝ ወንድማችሁ ነው የሚለው እና ወንድማችን በበደል ተገኝቷል። ስለዚህ እኛ ደግሞ መንፈሳዊ ሆነን በህይወት መንፈስ እናቀርባለን። ሀገስ ዱቢን ከኑማ ይወዳገስ ኦኬ ይወዳገስ ዱቢን ከኑማ እሺ። ቲቶ ምዕራፍ 11 ምዕራፍ 2 ቁጥር 11 እንደዚህ ያለ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ካለ በኋላ የተገለጠው ጸጋ ምንድን ያደርጋል ሲባል ኃጢአተኝነትና ዓለማዊ ምኞትን። ስለዚህ ክብሬ ምለው ነገር የለኝም እኔ በነገራችን ላይ ቅድም እንዳልኳቸው ነው። በክብር ያለ ኖ የተከተልኩት ኢየሱስን ስከተል የተከተልኩት ከእናቴ ትበልጣለህ። ይኸው ዮኒዬ መጣ። በቃ እንወዳለን ዮኒዬ ና ዮኒዬ መጣ እና ዮኒዬን በህይወት መንፈስ ነው እያቀና ነው። እንወድሃለን ና ገባ ዮኒዬ እንወድሃለን። ግን የተናገርከው ነገር ትክክል አይደለም። ስሜታዊ አድርጎ ነው የተናገርከው ይገባናል። ግን በምንም አይነት መንገድ ወንድማችን ከአንተ ጋር እስከ መጨረሻው አብረን እንቀጥላለን። እስከ መጨረሻው እንቀጥላለን። እስከ መጨረሻው ገባና። ስለዚህ ኃጢአተኛነትን ዓለማዊ ምኞትን ያስተወን ነው የተገለጠው የእግዚአብሔር ጸጋ። ስለዚህ በምንም አይነት መንገድ ውስጥ ብናልፍ ለክብራችን የምንቆመው ነገር የለም። ስለ ወንጌል ግን ክብራችንን እንተዋለን። ስለ ወንጌል የማንተወው ነገር የለም። ጌታችን ኢየሱስ ሊከተለኝ ቢወድ አይደል? ማንም ሊከተለኝ ቢፈልግ እናቱን፣ አባቱን፣ እህቱን፣ ወንድሙን ልጆቹን፣ ቤተሰቡን ሁሉንም ይተው ነው የሚለው። ከዛ በኋላስ ከዚያ ራሱን ይካድዳል። ራስን ከመካድ ይጀምራል። ቤተሰብን ደን ራስን። ከዛ በኋላ ምድር የሚሆነው መስቀል ነው የምትሸከመው። መስቀል የመከራው እንትን ነው፣ የመከራ መገለጫ ነው። ስለዚህ በምንም አይነት መከራ ውስጥ አልፋለህ። ስለምን? ስለ ወንጌል፣ ስለ ክርስቶስ ስትሰደብ የተሰደብከውን ነገር ስድብን በስድብ ሳይሆን በመልካም ይመለስ። ይገባኛል። ትንቢታዊ ሆነ ተናገር ይቻለ we understand እንረዳሃለን። ነገር ግን የተናገርከው ነገር ሌላ ነገር ምናምን ነገር ችግር የለውም። አሁን ሌላ ነገር የሆነ ብለህ ምናምን ነው እንረዳለን። ኦኬ ምናምን ብለን በውስጥ ምናምን እናወራለን። ግን ይሄ በአደባባይ የተነገረ ጉዳይ ስለሆነ በወንጌል ላይ ስለሆነ የተነገረው ሰዎች ይህንን ሰምተው እንዴት በሚል ሰበብና ፕላስ ደግሞ በጣም ቲፒካል ጨለማ ውስጥ ያሉ ደግሞ ሙስሊሞች ስለ ወንጌል ያላቸው ነገር ስለሚታወቅ ሌላ ፒክቸር እንዲኖራቸው አድርጓል ብለንም ስለምናስብ በዚህ ጉዳይ ኮምፕሮማይዝ አናደርግም እና ወንድማችን ዮኒ ያደረገው ነገር ስህተት ነው፣ ልክ አይደለም። እንወድሃለን፣ ደግሞ እንረዳሃለን። ግን የተናገርከው ትክክል ስላይደለ ይቅርታ ብቻ ነው ከአንተ የምንጠይቀው። ከአንተ የምንጠብቀው ምንድን ነው? ይቅርታ ብቻ። እንዴት ደግሞ እኔ ዮኒ በጣም ነው እውነቴን ነው የምልህ፣ እንዴት ወርደ ለዚህ ሴትዮ መልስ ትሰጣለህ? እንዴት ወርደ ለዚህ ሴትዮ መልስ ትሰጣለህ? ሴትዮዋ ሲጀመር ሺዝ ኖት ክርስቲያን ሺዝ ላይክ ኦርቶዶክስ ናት ማለት ህይወቷ በጠቅላላ የሚብራራው በኦርቶዶክስ ስለሆነ ወይም ደግሞ እንዳለ የምታደርጋቸው ነገሮች በጠቅላላ ከአንድ ካልዳነ በጨለማ ካለ ሰው ዘፋኝነት የኦርቶዶክስ እንደምታውቁት፣ መጠጣት የኦርቶዶክስ ነው፣ ሌላ ነገሮች ማድረግ የኦርቶዶክስ ነው። ለምን ሲባል በጨለማው ስላሉ ስላልዳኑ አለቀ። እነኚህ ነገሮች ከነሱ ይጠበቃል። የስጋ ስራ ከነሱ ይጠበቃል። ከኛ የሚጠበቀው የመንፈስ ፍሬ ነው። ሰላም፣ ደስታ፣ ቸርነት፣ በጎነት፣ መልካምነት እነኚህ ነገሮች ናቸው ከኛ ህይወት የሚጠበቀው። በእኛ ህይወት የሚብራራው ሲያፈራ ቢኖረው እነኚህ የመንፈስ ፍሬዎች ናቸው። የስጋ ስራዎች የኦርቶዶክስ አይነት ስላልዳኑ በጨለማው ስላሉ ማለት ነው። ሰው አንተ ጋር የተገለጠው ድንገት ያ የጣልከው የሰቀልከው አዳማዊ ማንነት እንደገና አንስተው መጠቀም ውጭስ ልክ አይደለም ነው። ኦኬ ውጭስ ልክ አይደለም። ስለዚህ ወንድማችን ዮኒ ማኛ ወይም ዮናስ ሙሉነ በአደባባይ ይቅርታ ጠይቅ። አገስ ካኑማ እሺ ይቅርታ ጠይቅ። ሚኪዬ ምንድን ነው አሁን ለምሳሌ ምን አሳቀ ወንድማችን? ያልተናገርኩት ሀቅ ነው። ኦርቶዶክስ ዘንድ እናንተ መታችሁ ስለ ወንጌል የመናገር ሞራል የላችሁ። ሀገስ እሺ ዓለም ጌታ ባርክ ቤካዬ። አይ እኔ ለክፋት አይደለም በቅንነት ነው እና አንዳንድ ጊዜ በጣም ብዙ እንደክማለን። እያንዳንዳችንን አንዳንድ ትንሽ ድክመታችንን የሶሻል ሚዲያ ዘመን ሆነና
ሁሉ ነገር በአደባባይ ላይ የሚወጣበት ነገር አለ እና ክርስቲያኖች ስለሆንን ስለዳንን ፍጹም ነን ማለት አይደለም። የምንደክምበት ጊዜ አለ እና ምንድነው አሁን እኔ ትንሽ ብዙን አልሰማሁትም፣ ግን ምንድነው ፎቶውን ለጥፈን አሁን ስንነጋገር ትንሽ ጊዜ ብንሰጠው እድል ብንሰጠው ሰው በልቡ እንኳን ብዙ ነገር ያስባል። በልባችን በሀሳባችን በቤታችን ውስጥ እግዚአብሔር ብቻ የሚያየው ሰው ማያየው በጣም ብዙ ድካም አለኝ። ይሄ ድካሜ በሶሻል ሚዲያ ላይ ቢወጣ ኖሮ በቃ ዳግመኛ የዳነች ሰው ናት ወይ ተብዬ ልታሰብ ሁሉ እችላለሁኝ። ጌታችን ግን ሚስጥርን ሸፋኝ ነው እና አብረን አገልግለናል፣ አብረን የጌታን ስም ጠርተናል እና ፎቶውን ሳይ የዮኒን ፎቶ ሳይ ለዛ ነው በቃ ይሄ ርዕስ ይዘለል ለማለት ነው። በቅንነት ነው ቤካዬ፣ ጌታ ይባርክ። ምክንያቱም ወንድሞች ያንተንም ስም ይዘው የወጡበት ጊዜ አለ፣ የሌሎችንም ስም ይዘው ይወጣሉ፣ የብዙዎች ስም ይወጣልና እንለፈውና እድል እንስጠው፣ ለንስሐ ጊዜ እድል እንስጠው፣ ለመመለስ እድል እንስጠው እና ሌሎች እናንተ አሁን ለምሳሌ በብዙ የምታገለግሉ ናችሁ እና እናንተ ይሄንን ስታደርጉ በጌታ ያልበረቱ ሰዎች ደግሞ በቃ የሚያስደነብር ነገር ስለሆነ ብዬ ነው። ጌታ ይባርክ ቤካዬ። አመሰግናለሁ። ግን ተሳስተሻል። አንቺን አርሜ ልረፍ። እሺ አርሜ፣ ምንም ችግር የለም እታረማለሁ። ምናልባት በእድሜ በጣም ልበልጥህ እችላለሁ፣ ግን ደስ እያለኝ ነው የምታረመው። የእድሜ ጉዳይ ይረዳለሁ። ለምሳሌ በቤትና በጓዳ ያልሽው ነገር ስለ ቤትና ስለ ጓዳ ስለ ጓዳ አልሰማሁም፣ ይቅርታ። በቤት ውስጥ ብዙ ጉዴን ምናምን ነገር ጓዳዬ ምናምን ሁላችንም ያ እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ስለሱ ማንም ያወራ አይደለም። ድካም አለች። ይሄ ድካም ይሄ የተነገረው በወንጌል ነው። በወንጌል የተነገረው ሰዎች ገባች ወደ እግዚአብሔር መንግስት የሚመጡት ይህን የምስራቹን ወንጌሉን ሰምቶ ነው። ወንጌል ደግሞ በቃ ስለ ልጁ ነው። እዚህ ስለ ወንጌል ስትናገሪ ልጁ ነው። በወንጌል ላይ ሆን ቃል ስትናገሪ እየተሳደብሻለሽ ገባሻል። ልጁን ነው ሰው እንደው በውስጥ ምናምን ነገር ብሎ ቢሆን ኖሮ ኦኬ ብለሽ ሳልፈልሽ፣ ይሄ በአደባባይ ወጣ ነገር ስለሆነ ሚዲያውን አሁን ላይ የማይሆን መልክ ለእኛ ለወንጌል አማኞች የማይሆን ነገር እየሰጠ ወይ ደግሞ እንትን እየፈጠረ ስላለ ያን ነገር ለማድረቅ ለማስተካከል እና እንዲሁም ሙስሊሞች በዚህ ጉዳይ ላይ እኛ በጭራሽ ኮምፕሮማይዝ ማናደርገው ጉዳይ እንደሆነ ለማሳየትም ጭምር ነው። የሳተው በአደባባይ ነው። በአደባባይ ነግረውና ደግሞ እናቅፈዋለን እንጂ እንደዚህ ተፈለጥ ተቆረጥ ተገልበጥ አይደለም። እኛ ቤት በቀይ አይደለም። እንደዛ አለ። በዛ ሞቲቭ የተናገረው በአደባባይ ነው። የሳተው በአደባባይ ነው። በአደባባይ ነው ወጥቶ ይቅርታ ለይቀር ይቅርታ ሲጠይቅ ነው አመሰለሽ ነገር ይወሰድ ወደ ትክክለኛ መስመር ይመጣል። ስለዚህ በወንጌል we don't compromise። አንቺ ነገ መተሽ ወንጌል ላይ ብትናገሪ አምጥቼ ፎቶ ለጥፌ ነው ማወራው በአደባባይ ማለት ነው። በአደባባይ ከተናገርሽ ስለ ውስጥ ስለ ጓዳ ጉዳይ እኔ አይመለከተኝም። አሁን ለምሳሌ የሆነ ሰው ቢደክም እኔ እዛ ሰውዬ ድካም ላይ መጥቼ ሀሳብ አስተያየት አልሰጥም። ድካም ነው ገባሽ። በሆነ ነገር ወድቆ ቢገኝ ችግር የለውም። እኔ ላይክ መጥቼ ወጥናዬ ምናምን ብዬ አልጨፈርም፣ አላብድም። ያልቶሻል ድካም ስለሆነ በጓዳ ስለሆነ ማንም ሲያወቀ ጉዳይ ላይ አይደለም። ይሄ ግን በጣም አደገኛ ንግግር ስለሆነ እሱን ነገር መጥቶ እኛ የወንጌል አገልጋዮች ገባሽ የምስራቹን ተናጋሪዎች የምንናገርበት ወንጌል በዚህ ልክ ሲነገር ዝም ካለን ነገ ወተን የመናገር ሞራል አይኖርንም ማለት ነው። ስለዚህ ያደረገው ትክክል አይደለም ነገር ነው። አሁን ፕሮግራማችንን ቀይረን ኦርቶዶክስ አንድ ሀሳብ ብቻ ልናገር፣ አንድ ነገር ብቻ ልናገር። ቤካዬ ይቅርታ፣ አንድ ሀሳብ። ልክ ነህ ያልከው ሁሉ ትክክል ነው። እናንተ ግን አብራችሁ በጣም አገልግላችኋል። በውስጥ መነጋገር ትችላላችሁ። እሱን በውስጥ እኔ ከዚህ በፊትም ቆይ አንዴ ልጨርስ፣ በጌታ አንዴ ልጨርስ። ልክ ያለሽው ምን መሰለሽ፣ በውስጥ የሚነገር ለምን አታስጨርሰኝም? ቤካዬ ፕሊስ አስጨርሰኝ። ቤካዬ ዮኒ ማኛ በጣም እያመሰገነክ ነው አንተን ደዌይ ፕሬዘንት ያደረክበት። ኦኬ ወንድሜ ተሳስተህ ነው ስሜታዊ ሆነክ ነው ብለክ እኔን ልትገጽስ የመጣህበት መንገድ ትክክል ነው። ኮምፕሌን ያለኝ በእኔ ላይ በከፈቱት በሌሎች ላይ ነው ያለው። ስለዚህ አንቺ የምታወሪው ነገር ምንም እየገባን አይደለም። የኔ
ሄደሽ ያለበት ቦታ መስማት ትችያለሽ። በቃ አንዳንዴ እዚህ የሆነ ኢሜጅ በጣም ጻድቅ ኢሜጅ ለመስራት የምትሞክሩ ሰዎች ተረጋጉ። ኦኬ ቪዲዮውም አለኝ ሪከርድ አድርጌ ይዤዋለሁ። እኔን የገሰጸበት መንገድ በጣም ደስ ብሎኛል ብሎ ባለቤቱ እየተናገረ ነው። ስለዚህ ብትረጋጉ። ኦኬ እኛ በስጋ አይደለም የምንተዋወቀው፣ ሁላችንም ሶሻል ሚዲያ ላይ ነው የምንተዋወቀው። ሶሻል ሚዲያ ላይ የጠፋ ጥፋት ሶሻል ሚዲያ ላይ ኦኬ ሊታረም ይገባል። ለምን ኦኬ ጌታ ኢየሱስ ክርስቶስ ለጴጥሮስ አማኞችን ሲሰጥ በግልገል በጠቦት በበግ ደረጃ ነው የሰጠው። ኦኬ እነዚህ ግልገልና ጠቦቶች ትንሽ ነገር ያሰናክላቸዋል። ስለዚህ ወንድማችን ዮኒ መጥቶ የተናገርኩት ስህተት ነው ማለት በቂው ነው። ሌላውንስ ከአምላኩ ጋር መጨረስ ይችላል። ስህተት መሆኑን መናገሩ ግን አየሽ አዲስ ለሆኑ ክርስቲያኖች ኦኬ አይ በቃ መሳሳቱን ማመኑ ልክ አለመሆኑ ለነሱ ትክክለኛ መስመር ኦኬ ጸንቶ ለመቆም ይረዳቸዋል። አሁን በጓዳ ምናምን የሚድበሰበስ ነገር አይደለም። በአደባባይ ተሳሰተ፣ በአደባባይ ተሳስተሃል ተባለ፣ በቃ አለቀ። ከዚህ የተለየ መታችሁ ሌላ ኢሜጅ ለመስራት የምትሞክሩ ብትተው መልካም ነው። ይሄው ጠርቶ ስሙን እያመሰገነው ነው። እንግዲህ ምን ትያለሽ? አሁን አንቺ ገብተሽ ሌላ ሐሳብ እየፈጠርሽ ነው። እሱ ደግሞ ቤካን እያመሰገነው ነው። እና ብትረጋጉ መልካም ነው አንዳንዶቻችሁ ለማለት ነው። ቀጥል ቤካይ። ቤካይ አንድ ሪል ጨርስ መረት አድርግልኝ። እሺ መርሲዬ በጣም ወድሻለሁ። ጌታ ኢየሱስ ይባርክሽ። በጣም የሆነ አንቺንም ወድበት ምክንያት አለኝ። አሜን። ልብሽ ከዚህ ይበልጥ ለጌታ ቅን ይሁንለት፣ ክፍት ይሁንለት። ከታዘዝሽው በላይ ታዘዥለት፣ ከተገዛሽለት በላይ ተገዥለት። አሜን። በቃ በዛ ጌታ በወደደሽ መንፈስ ወንድሞችሽን መውደድ ቻይ። አሜን። ብንበድልሽ እንኳን በደላችን ቢገባም አንዳንዴ ምሕረት ተደርጎልን ደጋግመን እናደማለን። ለመድነው ምሕረትን ታውቂያለሽ። ደጋግመን እውነተኛ እግዚአብሔርን የሚወዱ ቅዱሳኖች አሉ። ወንድሞቻቸውንም እንደዛው በእውነት እና በቅንነት ይወዳሉ። እህቶቻቸውንም እንደዛው በወደዱት መጠን ይጎዳሉ። ደጋግመው ቢበድሉሽም ደጋግመሽ ምሕረት አድርጊ። ምሕረት ስለተደረገልሽ ማለት ነው። በጣም ነው የምወድሽ። ጌታ ኢየሱስ ይባርክሽ፣ ዘመንሽን ይባርክ። በቃ ስፔሻሊ ጌታን የምታወሪበት አይነት አንዳንድ ጊዜ አይሻለው ጊዜ ሲኖረኝ። ኤኒዌይ ጌታ ኢየሱስ ይባርክሽ። በጣም ነው የምወድሽ። እኔ ክፉዋ ደግሞ ይሄን ያህል ከወደድኩሽ ቸሮ አባቴ ደግሞ ክፋቴን አመፄን ሁሉ አስወግዶ እየወደደኝ እንዴት እንደሚወድሽ ደግሞ አንቺ ታውቂያለሽ፣ ልጅ ስለሆንሽ ማለት ነው። ለሁላችሁም ማስተላለፍ የምፈልገው ወንድሞችን ለመበደልና ለመኮነን አይደለም። በተአምር በህዝብ በአደባባይ ፊት ስላሯሯጡት በአደባባይ ይቅርታ ይጠይቅ ነው ያልነው እንጂ ቁስሉ ይታየናል የጌታችን። ገብቷችኋል? እኔ ቤካን ስበድለው የፈሰሰው ደም በላዩ ላይ ስላለ እሱ ይታየኛል። ታውቃለህ ቤካይ፣ አንድ ጊዜ ከቤተሰቤ በጣም ያስመረሩኝና የበደሉኝ ለሞት አሳልፈው የሰጡኝ ነበሩ። ምሕረት አላደርግላቸውም ያልኳቸው ግን በቃ ይቅርታ ማድረግ አቃተኝ። ይቅርታም ልጠይቅ ሲሄድ ደጋግመው ይበድሉኛል እና ቁጭ ብዬ በእግዚአብሔር ፊት አለቀስኩኝ እና ጌታ በእውነት በቃ እኔ ደከመኝ፣ ምሕረት ማድረግ ደከመኝ ብዬ በሬን ዘግቼ አለቅስ ነበር። ምንድነው እንደዚህ ቁጭ ብዬ እየጸለይኩ እያለ ክርስቶስ የተከነቸረበት ያ እግሩ ከፍል እንዲህ እሱ ወደዛ ሲራመድ ከኋላ እግሩ ያ የተከነቸረው እግሩ ያ የፈሰሰው ደሙ ያታየኝ። ያን ጊዜ ግን እነዛ ለሞት አሳልፈው የሰጡኝ አቅፌ ምሕረት ማድረግ ቻልኩኝ።
ምረት እናድርግ። ለመኮነን አልተጠራንም። ጀስት በአደባባይ ስለተናገረ ነው እንጂ የተከነቸረለት አለ። ያ ደም ይታየናል እና ወንድምን ለመስቀል ለመግደል ለመውገር አልተጠራንም ፈጽሞ። ደግሞ አናደርግም። ቤካዬ በጣም ነው የምወድህ። ልክ ስትገባ የተናገርከው ቃላት ነው እኔን ራሱ ገስት ላይ እንድገባ ያደረገኝ። የተናገርክበት ሞቲቭ ይገባኛል ብለህን የጀመርከው ገባህ። በቃ ክርስቲያን ሲናገር በጥበብ ነው የሚናገረው። እንደገና ደግሞ እዚህ ውስጥ ያሉ ቅዱሳኖች ምናልባት ቸርች ውስጥ የምታገለግሉ እናቶች አባቶች ካላችሁ እባካችሁ ስለ መንጋው ልትተጉ ልትጸልዩ ይገባችኋል። ሁላችንም ወደ ጓዳችን ልንገባ በእግዚአብሔር ፊት ልንጮህ ህዝብን ይዘን በእግዚአብሔር ፊት ልንቀርብ ይጠበቅብናል ብዬ አምናለሁ። ወዳችኋለሁ። አበዛውባችሁ። ምሕረት አድርጉልኝ። ወዳችኋለሁ። ክርስቶስ በወደደን ፍቅር እንዋደድ። እንደሱ እንኳን ባንሆን ጀስት አባታችንን እንምሰል። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩልኝ። ቤካዬ በጣም ነው ማመሰግነው ስለሰጠኝ ጊዜ ስላከበርከኝ። ተባረክ። ከልብ ይወድሃለሁ። እግዚአብሔር ካንተ ጋር ይሁን።